አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ያለሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዞትር መለቃው ቪዲዮ እንዲደርሳችሁ ላይክ ሸር አድርጉ። የወዳጅ ዘመዶቻችሁም የጓደኞቻችሁም የእህት ወንድሞቻችሁም አድርሱልኝ። ሰብስክራይብ ያድርጉኝ በቅንነት ማለት ነው። ዛሬ ይዤላችሁ የመጣሁት ሀረግ ድራማ ነው። ይዤላችሁ የመጣሁት ሀረግ ድራማ 83 ነው ይዤላችሁ የመጣሁት እና ወደ ቪዲዮ እንሂድ ማለት ነው። ቤዛን መኪና ሳይገጫት ገና መኪና ሳይደርስባት ነው በድንጋጤ የወደቀችው ማለት ነው። ከወደቀች በኋላ ደግሞ በድንጋጤ ወደቀች። ከወደቀች በኋላ ደግሞ እንዳየነው ከሆነ መኪናውን ሲመጣባት ነው እንግዲህ ወደ ላይ ወደ ወይም ደግሞ እንደ ገጫት ነገር ሆና ነው የወደቀችው በድንጋጤ እንጂ መኪናውን በጣም ርቀት እንዳለው ነው የወደቀችው ማለት ነው። ከዛ በኋላ ደግሞ እሱም ያኔ ከዚህ በፊት የሚያውቃት ጓደኛው ወይም ደግሞ ፍቅረኛዋ ወይም ደግሞ የሚወዳት ልጅ ነው። በዛም ደግሞ ሐኪም ቤት ልውሰድሽ እህት ብሎ ሐኪም ቤት ልውሰድሽ ሲላት አይ እኔ በድንጋጤ ወደኩኝ እንጂ አንተ ምንም አነካኸኝም፣ ግን ትንሽ መሬቱ ጭንቅላቴ መታኝ አለችው። ስትለው አይ ሐኪም ቤት ልውሰድሽ ሲላት አይ ሐኪም ቤት አልፈልግም፣ ብዙም አይደለም ይሻለኛል፣ ተሽኖኛልም፣ ስለዚህ ብዙም አትጨናነቅ፣ እኔ ወደ ምሄድበት እሄዳለሁ፣ አንተ ወደ ምትሄድበት ሂድ አትጨናነቅ ስትለው እሱ ደግሞ በድንጋጤ ፈዞ ነው የቆመው ማለት ነው። ለምን ስለሚወዳት ከዚህም በፊት ስለሚያውቃት ማለት ነው። ስለዚህ ሐኪም ቤት ሳልወስድሽማ ወደ እንትን አለልሽማ ትቼሽ አልሄድም ሲላት አይ ሂድ አንተ ችግር የለም አለችው። ስትለው አይ ወይም ወደ ቤት ወይም ደግሞ የምትሄጂበት ላደርስሽ እንጂ ዝም ብዬማ አልሄድም ምናምን ብሎ ወደ ቤቷን ወሰዳት ማለት ነው። ወደ ቤት ከወሰዳት በኋላ ያወሩ በነበረ ሰዓት ሉሊት መታ እንደዚህ አይነት ሸበላ ምናምን ስትል ጊዜ ሉሊት ዝም በይ ምናምን አለቻት። እሱም ደግሞ በቃ ብዙ ሰዓት ቆይቻለሁ፣ ስለዚህ ቤት ካደረስኩሽ በኋላማ ያው የሆድ ሆዷን ካወራችሁ በኋላ ነው እንግዲህ ቤት ካደረስኩሽ በኋላማ አንቺ ሂጂ ምንድነው እኔ ልሂድ ወደ የመጣሁበት፣ አንቺ ደግሞ በቃ እሷ መጣችልሽ ምናምን ሲላት የቤዛ እሷም ደግሞ እሺ ችግር የለም ቆይተሃል፣ ስለዚህ ሂድ ወደ ቤትክ ምናምን ልትሄድበት የነበረውን አጓጉቼ ካለው ስለዚህ ሂድ አለችው ማለት ነው። እሺ ብሎ እሱም ሄደ። ከዛ በኋላ እነ ቤዚ ምናምን እነ ጺና ናታን ሲመጡ ምንድነው ያለችው ያኔ ሉሊት ለመናገር ወይም ደግሞ ለማውራት ጓጉታለች። ከዛ ምንድነው ምናምን ሲባል አንድ ቆንጆ ልጅ ሸበላ ልጅ መጥቶ ነበረ ቤት አለችው ማለት ነው። ያፌትና ኢፍራታን ደግሞ በቤት በዝግጅት ተኝታ ስትነሳ ድረስ ዝግጅት ምናምን አድርጎ ቤቱ ፋ አድርጎ ምግቡን አዘገጃጅቶ ምናምን ከዛ በኋላ የኔ ቆንጆ የኔ ፍቅር እናት የኔ ማር ምናምን እያለ ማቆላመጥ ጀመረ ማለት ነው የጠራት። ከዛ እሷም ደግሞ ተነስታ እና ኤፍራታን ደግሞ ያው ያፌት ፈልጋው ወዳው አፍቅራው ሳይሆን እንትን ያለችው ምግቡ በቀረበች ሰዓት ያለችው ምን ነበረ? እስኪ ንገረኝ፣ ለምንድነው እንደዛ የምታደርገው? የኔ ይሄ ይገባኛል ወይ? ለምንድነው እንደዚህ የምታደርገው? በዛ ላይ ደግሞ አንድ ነገር ልጠይቅህ እፈልጋለሁ አለችው። ምንድነው ሲላት
ናታን ወንድምህ አይደለ እንዴ አለችው። እንዴት እንደዚህ እንዴት ልትይንቻለሽ? እንኳን ወንድሜ ሊሆን ይቅርታ ስልክ እየገባ ያስቸገረኝ ነው ማለት ነውና እንኳን ወንድሜ ሊሆን ጠላቴም አይሆንም እንኳን ወንድሜ አላት ማለት ነው። ሲላት አይ ሁሉም ነገር ሰምቻለሁ አለችው። በምንድን ነው የምትሰሚው? ማን የነገረሽ? ምንድን ነው? እንዴት ወንድምህ ነው ትኛለሽ ብሎ ሲላት አይ ወንድም እንደሆነ አንተ ጠጥተህ ሰክረህ መተህ ያንተ አባት ይፍራት ምንድነው ያንተ አባት የናታን አባት እንደሆነ ናታን ደግሞ ወንድምህ እንደሆነ ለምን ሞተ ብዙ አይነት ጥያቄ ልጠይቀው እንደነበረ ስታወራና ስትለፈልፍ ሁሉም ነገር ሰምቼሃለሁ አለችው ማለት ነው ስትለው እሱ ደግሞ አረ የሌለ ወሬ አታውሪ ባይሆን ምግቡን እንብላበት አላት ማለት ነው። ከዛ በኋላ ደግሞ ዳጊን ደግሞ የጽን ደውሎ ነይ እፈልግሻለሁ ማግኘት እፈልጋለሁ ብሏት ነበረ። ሄዶ የተፈጠረ ነገር በሙሉ አስረዳት ነገራት። ከነገራት በኋላ ያፌትም ወንድሙ ወይም ደግሞ ዘመዱን እንደወጋው ምናምን ሁሉም ነገር ከነገራት በኋላ አንቺና ዳጊን ደግሞ ወጥመድ ስር እንዳስገባቸው ነገራት ማለት ነው። ከቢኒ ጋር ሊለያይቸው ከቢኒ ጋር ለይቶ ጽን ወደ ራሱ ሊያደርጋት ይፈልጋል። ስለዚህ ይሄን ሁሉ ነገር ነገራት። እንደዚህ ነው የተፈጠረ ነገር ይሄ ነው ብሎ ነገራት። ሲናገራት ደግሞ ጽ በጣም ተናደደችበት። ስትናደድበት ደግሞ እና እንትና የዳጊና አጎት ይሄ ፎቶ እንደተላከለት እንደተላከለት ነገራት። እሷም ጽም ራሱ ደነገጠች። ከዛ በኋላ ደግሞ ከተገናኛችሁ ጀምሮ እስካሁን ድረስ ያላችሁበት ያቃለ ብሎ ሲናገራት አውቀህ ነው ስትለው አይ ያቃል ሙሉ በሙሉ ሁሉም ነገር ያቃለ አላት። እንዴት ለምን አንነገረኝም? ሊያወራኝ ያልፈለገ ለዛ ነው እንዴ ምናምን ሲል አይ ከመጀመሪያ ጀምሮ መንገድ ላይ አግኝቷችሁ እዛ ቀን እዛ አግኝቷችሁ ነበረ። ከዛ በኋላ ደግሞ ያለው ነገር ሁሉም ነገር ያቃል። መልሶ እንደሞ ይሄ ፎቶ ከተላከለት በኋላ በጣም ተናደዋል እና አንቺን ያኛው ጓደኛዬ ስለሚወስደው ሊወስድበት ስለሚፈልግ ነው እንደዚህ የሚያደርገው። ስለዚህ የዳጊን ጓደኛ ማለት ነው። ስለዚህ አንቺና እኔን አንድ ሆነን ይህ ችግር መፍታት አለብን ብሎ አላት ጽን። ዳጊን ደግሞ እሺ ደውልለትና እናገኘው ስትለው አንቺ አታገኘውም፣ ባይሆን እኔ ልብሴን ልቀያይርና አንቺ እኔን እሱ ጋር ልሂድና ላውራው ብሎ ሲለው የባሰ ጨጓራው ነው ያቃጠለው ማለት ነው። ያፌትን የገደልከው አንተ እንደሆን እነግረብሃለሁ። ከቢኒና ምንድነው ጽና እኔን ለማለያየት ከፈለግ ካሁን ወዲህ ከኔ ጋር ልትገናኝ ካልፈለግ ጽ እኔ ያፌትን ሙሉ በሙሉ እነግረዋለሁ እና ማን እንደወጋውና ማን እኔ ያደረኩት እኔ ቢሆንም ግን እኔ አንተን እንደወጋኸው ከነገርኩት ምን እንደሚያደርግህ ታውቃለህ። ስለዚህ አርፈህ ብትቀመጥ ይሻላል ብሎ አስፈራራው ማለት ነው። በጣም ያሳዝናል። በዋህነት አድርጎ ያው የእህቱን ዳጊን ደግሞ የእህቱን እንትን ፈልጎ ነው የእህቱን ጥሩ ለማየት ስለፈለገ ነበረ በዚህ ነገር የገባው። ያኛው ደግሞ ብልጥ ሆኖ ባልሆነ ነገር አስገብቶታል ማለት ነው። በጣም ያናዳል። በጣም ነው እንትን የሚለው ማለት ነው። እና ናታንም ደግሞ አዲስ ሴት ተዋወቅኩኝ ብሎ የቢኒ ሲነግረው አንተ ያምሃል እንዴ? በከመቼ ጀምሮ አንድ ቀን ያየሃት ልጅ ተዋወቅኩኝ ምናምን ብለህ እንደዚህ ጉራ ትገፋለህ እንዴ? ኤፍራታስ እንዴት አደረጋት? አይ ኤፍራታማ ካሁን ወዲህ እኔ ጋር ምን ልታደርግ ትመጣለች? በቃ ምርጫውን መርጣ እኮ ሄደች አላት ማለት ነው አለው። ሲለው ጊዜ
ታው እንደዚህ አትበል በቃ ባንዴ ተሸነፍክ ማለት ነው ሲለው አው በቃ ተሸነፍኩኝ እኔ ምንም ማድረግ አልችልም እኔ አሁን እሷ ስራ ካገኘችልኝ ወይም ከሷ ጋር ከልጅቷ ጋር ካወጣሁኝ ግዴታ እንትን ማለት ያለብኝ አንተ ጋር እኔና አንተ ወደ ስራ እንደወጣን ነው የሚታወቀው ከቤት ብሎ በሱ ቋጩ ማለት ነው ቪዲዮ ይሄ ይመስል ነበር አሰላሙ አለይኩም ቪዲዮ ይሄ ይመስል ነበር አሰላሙ አለይኩም ወራህመቱላሂ ወበረካቱ ላይክ ሼር አትርሱ እስከ መጨረሻ ድረስ ይዩ ትንሽ ነው ደቂቃው ራሱ ማለት ነው ላይክ ሼር አድርጉ ሻጎታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ